በቃ ሶስቱም ቅጣት እሱ ነው ልሎ የነበረው ነው የኔ እናት እንደው አፌ ቁርጥ ይስተካከል ማለት አመሰግንም ጉንዳን እንዴት ነው የሚጮህ ነገርኝ እንደ ጉንዳን ጮህ ቺስማ በነገርክ ላይ ለነገሩ ተሸናፊ ያው ብዙ ያወራል ችግር የለውም እንደ ፌስታል ተንኮሻኮሹ እንደ ጉንዳን ጩሁ ሶስተኛ ተንበርከካችሁ የኔን ፋሚሊ አመስግኑ እኔና አንቺ ትቆያለሽ እግዚአብሔርን ለሊት እንጮታለን መሬቴን ንገሪው ለፋሚሊሽ ለሊት እንገናኝ አሁን ማሩኛ ወደ ቀረጻ አድርገው ወያልመረ አባቴ ሙት ቀረጻ አድርገው ማርያምን መረ በጌታ ስም ማርያምን አልመረ እሺ ቀረጻ ኪንግ ነብለህ አመስግን ከዚህ በላይ አልቀጣም አመስግን አይደል ኪንግ አይደል ጉንዳን እንዴት ነው የሚጮህ አንተ ፓፒ እሺ ቤት ውስጥ ማለት ነው ስማኝ ካሜራህን አስደግፍና እንደ በግ እየጮክ ተንበርከከክ ተራመድ እንደዚህ በእንበርከክ ሂድ እንደ በግ እየጮክ ጉንዳን እንዴት ነው የሚጮህ ፓፒ ደምሮ ማን ነገር ጉንዳኖች ጋር ያደኩት ነው እንዴ ነው የምትጠይቀኝ አይ አሁን ወደ ቀረጻ ከመግባት በፊት ይሄንን አድርጋ አፍጥነው ሰማኝ ጠይቃት እንድትቀጣ ያደረገች እሺ እንደ ፍየል እየጮከ ሂድ መሬት ላይ እያልከው ፍየል ራሱ ነው በል እንዴት ነው ፊትህ መልክም ሁኔታክም ፍየል በል ግባ ሂድ አረ በጌታ ድመ እንትን እንዴት ነው የሚጮህ ያራዳ ልጆች ገስት ላስገባችሁ ምን ሆነ ነው አጆ እግዚአብሔርን ሳትቀጣ ከወጣ ትጣላኛለህ አልወጣም አርሴማን አልወጣም ሳልቀጣ እንዴ ይሄን ያለው ተንበርከከ ሂድልኝ እንደ ፍየል እየጮክ ሂድ በቃ እንደዚህ አድርግ እግዚአብሔር እኔ ላቅልልልሽ ወንድሜ አታቀልለትም ማን አንተ አይ አይደለም ማን ቀረጻም ስለሆንክ ምንም ዕቃ ስለማታገኝ ማለት ነው ወይ በጣም አጥሲ ነው ቀጥሎ አንተ ነህ እሺ ነግሬሃለሁ በል በእንበርክክ ሂድልኝ እኔ ግዴኝ በእንበርክክ መቼም አልሄድም እኮ ለዚህ አድርግ ለዚህ ፖይንት በእንበርክክ ከቹቻው ይከተል ሄደ እንዴ ለዛ ይልም እኮ የቀጣሁን ነው የምትቀጣው እንደ በግ እየጮክ ተንበርከከ ሂድ ሚጥሚጣ ካለ ደግሞ ጨውና ሚጥሚጣ ፈልገ አንድ ላይ ደባልቀ መላስ ላይ ይዘህ ተቀመጥ ኔትወርክ ምንድነው ሰማኸኝ እስከዛ ፓፒ አሁን ለሱ ያልኩትን ቅጣት እንደ በግ መጮህ ወይም እንደ ፍየል መጮህ ምረጥና ተቀጣ አምስቴ ነው 20 ጊዜ እንደ በግ ነው ምንጮ እንደ በግ እየጮህ አንተ በእንበርክክ ሂድ ነው ያልኩት በእንበርክክ ሂድ አራ መቤቴን አልሄድም ጉንዳን እንዴት ነው የሚጮህ ለምንድን ነው ማናገር ያራዳልኩት ለዚህ ፖይንት ልንበርከክ በጣም ቺስታ ሆነ ሰው ልንበርከክ ቹቹ ጉንዳኑን ትተዋለች እኮ በአንበሳ እኮ ነው የቀጣ ምን አድርጊ ነው የምትለው በአንበሳ እኮ ነው የቀጣ እኔማ ዛሬ ካላንበረከኩት ይልሽ ቆይ ተንበርከክ አንቾ በኔ ስማሪው የኔ ቆንጆ ሊወጣ ይሰራል ፍቅሬ ይኸውልሽ ስሚኝማ ቹቻ ብቃጣው እሺ በእንበርከክ መሄዱን ይተው ግን እንደ በግ 20 ጊዜ ጮኸ ውጣ መድኃኒት ወሰደ በግ ነው በል 10 ይቀራል በል ወጣ አይደል እሺ አሁን አንተ የሱን ተቀጣ እንደ በግ እየጮክ በእንበርከክ ሂድ የሱን 16 ጊዜ 4 ነው የሚቀርበት አናዶኝ ነው እንድናገረው አልፈልግም ቷም ፊክስ ላርጋት 16 ጫዋል 4 ትቀራለች ፊክስ ላርጋት ኧረ እባክህ የራስህን ተቀጣ እሺ ስንቴ ነው እንደ በግ ጩኬ የነበረው 6 20 ጊዜ ነው ያልኩት ቅድም 6 ጮክ እኮ ሀናገር እንደ ሀገር እንደምንወድሽ ታውቂያለሽ 6 ጮክ እሺ 14 በል ቀጥል ወዬ የኔ አባት የኔ እናት በግነይ
የለም ስምምነታችን ላይ የለም። በግነ በበል እሺ እኔ እናንተ እንቀጣጣ ወይ ሰው እናስገባው? ቅድም እንደተፈጠረ ልንገርሽ ዊንሽን አሳዘንሽኛ። ከዛ እሷ ጋር ገባው ኪፍ ልላት እዚህ ጋር ጨውን እዚህ ጋር አድርገው ጻፍኩላት። አሁን እንውሰድባት አነገር አልኳት። አዋጭ ከዛ እግዚአብሔርን ልንወስደው ማለት ነው። ፒስ ብያት እምቢ አላለኝም። ታይሚንግ ላይ ደስ እኔ እኮ ፈጣሪ እኮ ይወደኛል። እኔ እኮ ፈክባር አላስብም። በተግባር አሳይቶናል በግ መሆኑን። በተግባር አሳይታችሁናል በግ መሆናችሁን ተብላችኋል። ስለዚህ ሎፍቲ በጣም ነው የማመሰግነው። እግዚአብሔርን ፈጣሪ ያክብርልኝ፣ ክብርልኝ ያለበት ሲጀመር እኔ ማን ነኝ? ቆይ እሺ ሰው እሺ ፈልግ ጌታ ዞ ቤት አለ ዞ እኮ አልገባችም እንጂ አራውንማ ብትኖር ራሱ ትሰድበኛለች። እሷ ትሰድበኛለች ብትኖሩላ። ምንድነው ዛሬ የሉም እንዴ? ህዝቡ የለም እንዴ? እሺ በቃ እስከዛኔ እናንተ እንጫወት። የተጫወትን ነው እኮ ኖ ሰው የለም ስንል የሚጫወት ሰው ነው። እሺ እናንተን አይደለም ፋሚሊዎች። ወይኔ ፓፒ እግዚአብሔርን ተደበርሽ። እኔ ነው ያበራልኝ እንዴ የሸናው አይመስልም። እናንተ አንድ ምክር ልመክራችሁ እፈልጋለሁ። ኮሜንት እየገባችሁ የሰው ተራቢ የሰው አወዳዳቂና የሰው ቅስም ሰባሪ ለመሆን ከምትሞክሩ ለምን ራሳችሁም አትሞክሩም? ከአሾስቢድ ጋር ለመገናኘት ለምን ህይወታችሁ ለመቀየር አትሞክሩም? ቢካዝ እያረጋችሁት ያላችሁት ነገር ምን እንደሆነ ይገባችኋል። ባለ ተስፋ የሆኑ ሰዎች ቅስም እየሰበራችሁ ነው ያላችሁት። እነዚህ ሰዎች ለመውጣት እየሞከሩ ነው። ህይወታቸው መቀየር አላማ አላቸው። ስለዚህ ተፋቷቸው። መሞከር ከቻላችሁ ሞክሩ። መሞከር ካልቻላችሁ ደግሞ አርፈ ተቀመጥ። የሰው ቅስም ሰባሪ አትሁን። የሰው ውድቀት አትወራርጠር። የራስን ውድቀት ተመልከት። መጀመሪያ ውድቀት ላይ ነኝና ሁሉም ሰው መውደቅ አለበት የሚለው እምነት ማጥፋት አለበት። ተያይዘን እንሙት ነው እንዴ? መውጣት እየፈለገ ነው ሰው። በቃ ተዋቸው፣ ይስሩበት። ተዋቸው፣ እድላቸውን ይሞክሩበት። ቅስም አትስበ እንዳገፈታተራችሁማ ቢሆን አወዳደቄ የሞት ነበር። የወደኩት እግዚአብሔር እጅ ላይ ሆነና አነሳስ ያስደነገጣችሁ እንጂ እግዚአብሔር እጅ ላይ ህይወት ተበላሽቶ አያውቅም። አዬ እግዚአብሔር ይመስገን።